ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቤ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስትጨርሱ ሀሳብ አስተያየታችሁን ኮሜንት ላይ ታሰፍሩልኛላችሁ። እንግዲህ ዛሬም በአዲስ ቪዲዮ መተናል ማለት ነው። ያው እንደምናውቀው እንግዲህ በየቀኑ ሁል ጊዜ አዳዲስ ነገሮች ይፈጠራሉ ይከሰታሉ ማለት ነው። ሜሪ እና ዳኒ ሆነው ሩታ ቤት እየኖሩ እንደሆነ ሁላችንም እናውቃለን። በዚህም ምክንያት እንግዲህ አብርሃምን አንድ ጊዜ ቤት አትገባም፣ አንድ ጊዜ ደግሞ ልጅን ማየት አትችልም እያሉ እንግዲህ ሲያሰቃዩት ነበር ማለት ነው። ያው ቤቱ የአብርሃም ቢሆንም ያው ባለመብት የሆኑት እንግዲህ ሌሎች ሰዎች ናቸው ማለት ነው። እንግዲህ ይህን ነገር እነ ቡዜ አይተዋል ማለት ነው። ዛሬ እንግዲህ ቡዜና ዴቭ ሆነው ሩታን ለማነጋገር መጥተዋል ወደ ሩታ ቤት ማለት ነው። እንግዲህ ገና ከጅምሩ ገና በር ሲያንኳኩ እንግዲህ የሚገራርሙ ነገሮችን እያየን ነበር። እንግዲህ ዳኒ አንተ ማነህ ብሎ ሲጠይቀው ነበር ዴቭን ማለት ነው። እንግዲህ ያውቀዋል ይሄ ሰውን መናቅ ነው። እንግዲህ ዳኒ ሁል ጊዜ እንደዚህ አይነት ጸባይ እንዳለው ሁላችንም እናውቃለን። እጅግ በጣም የሚያስጠላ ከሰውም የማይጠበቅ ጸባይ ነው ያለው። ለምን እንደዚህ አይነት ጸባይ እንዳለው እንግዲህ አናውቅም። ራሱን ለምን ለማስተካከል እንደማይሞክርም አናውቅም። ለማንኛውም ግን የአብርሃምን ወንድም እንግዲህ ዴቭን ማን አንተ ምን ልትሰራ መጣህ ምናምን እያለ እንግዲህ ሲጠይቀው አይተናል ማለት ነው። ያው ምንም ቢሆን እንግዲህ ዴቭ ታላቁ ነው፣ ያው የዳኒ ታላቅ ነው የሚሆነው በእድሜ። ነገር ግን በጣም በንቀት ነበር ሲያወራው የነበረው ማለት ነው። እንግዲህ ያው ዴቭን ሁሌ እንደምናውቀው እንግዲህ በጣም ሰዎችን ያከብራል፣ የተረጋጋ ሰው ነው፣ ነገሮችን በተረጋጋ መልኩ ነው የሚያደርገው። እንግዲህ ልክ እንደማይተዋወቅ ሰው ነው እኔ የአብርሃም ወንድም ነኝ ሩታን ለማነጋገር ፈልጌ ነው ምናምን እያለ እንግዲህ በትህትና ሲመልስለት አይተናል ማለት ነው። እና እንግዲህ እሱን አስገብቶታል። ያው በጣም የሚገርመው ያው ቡዜንም እንግዲህ አንቺ ማነሽ እያለ ነበር። ያው እንግዲህ በር ላይ ቆሞ ኢንተርቪው ያደረገ ነበር ወደ ቤት ለማስገባት ማለት ነው። እንግዲህ ቡዜም በጣም ተናዳ ነበረ። እጅግ በጣም ነው የሚያናድደው እውነት ለመናገር እንደ ሰውኛ ስናየው ይሄንን ብዙ ሰው ታግሶ የሚያልፈው ነገር አይደለም። እኔ እንደውም ጸቡላ እንዳይፈጠር እየፈራው ነበረ። በጣም ነው የሚያስጠላው እንደዚህ አይነት ነገር ማለት ነው። ለማንኛውም ግን በዛም በዚህም ብለው ወደ ቤት ገብተዋል ማለት ነው። ሩታን ለማነጋገር ነበር የሄዱት። ይባስ ብሎ እንግዲህ ዳኒ ተሰዳችሁ ነው እንዴ መኖሪያ አጣችሁ ነው እንዴ እያለ እንግዲህ ሲያላግጥባቸውም ሲያሾፍባቸውም ሰምተናል። እንግዲህ እጅግ በጣም ነውር የሆነ ነገር ነው የሰራው ማለት ነው። እንግዲህ ያው ይሄን ሁሉ እንዲያደርግ የልብ ልብ የሰጠችው ሩታ ነች። ያው ሩታ ተው እንደዚህ አታድርግ ባትለው አያደርግም ነበር። ነገር ግን ማንኛውንም ዳኒ የሚናገረውን ነገር እንግዲህ ሩታ እየደገፈች ስናይ ነበረ። ከዚህ በኋላም እንግዲህ የተነጋገሯቸው ብዙ ነገሮች አሉ። እንግዲህ ዳኒ ለሚናገራቸው ነገሮች ኔጌቲቭ ነገር ስታሳይ አላየንም። ሩታም እንግዲህ ያው የልብ ልብ የተሰማውን በዛ ምክንያት ይመስለኛል። ለማንኛውም ግን እንግዲህ ባለፈውም አብርሃም ልጁን እንዳያይ የከለከሉት አይተን ነበር። አብርሃምም እንግዲህ ልጄን እንዳላይ አድርጋችሁኛል፣ ስለዚህ በዚህ ምክንያት ነው ሊያናግሯት ሩታን የመጡት ብሎ ነበር እንግዲህ ወንድሟን ማለት ነው። እዚህ ላይ እንግዲህ በጣም የሚገርም ነገር ሰምተን ነበረ። እሱ ምንድነው ሜሪ ምንድነው ስትል የነበረው ሌሊት 8 ሰዓት ከሄርሜላ ጋር መታችሁ ልጁን ልይ ስትል እንዴት ነው የምንፈቅድልህ እያለችው ነበር። እንግዲህ ያው ብዙ ጊዜ እንግዲህ ሜሪ ያው ነገሮችን አታጣራም እንላለን እና እኛ እንግዲህ ይሄ ነገር ሲፈጠር አልሰማንም አላየንም። ምክንያቱም አብርሃም ሌሊት 8 ሰዓትም አይደለም የሄደው፣ ከሄርሜላ ጋርም አልነበር የሚሄደው። እንግዲህ ብቻውን ነበረ ሂዶ ልጄ ላይ ነው የመጣሁት እያለ ሲለምናቸው የነበረው። ነገር ግን ሜሪ ተደጋጋሚ ምንድነው ስትል የነበረው ሌሊት 8 ሰዓት መጥቶ ምናምን እያለች ነበር። እንግዲህ እኛ አልሰማንም። እንግዲህ አብርሃምም እኔ ሌሊት 8 ሰዓት አልመጣሁም እያለ ሲከራከራት ነበር። እነ ቡዜም እንግዲህ ሌሊት አይደለም የመጣው እያሉ ሲከራከሯት ነበር። እሷ እንግዲህ ግግም ብላ ሌሊት ነው የመጣው 8 ሰዓት ነው የመጣው እያለች ስትነግራቸው ነበር ማለት ነው። ለማንኛውም ግን ያው እንግዲህ ልጅህን ማየት ትችላለህ እያሉም ሲያወሩት ነበረ። ያው ልጅህን ማየት ትችላለህ፣ ግን በማንኛውም ሰዓት መምጣት አትችልም፣ በእኔ ፕሮግራም ነው ልጅህን ማየት የምትችለው እያለችም እንግዲህ ሩታ ስትነግረው ነበር ማለት ነው። ነገር ግን በቃ ቤቱ የአብርሃም ነው። እውነት ለመናገር ዳኒና ሜሪ በቃ በሰው ቤት እንደ ባለቤት ባትሆኑ መልካም ነው። ምክንያቱም በቃ ቤቱ እኮ የአብርሃም ነው። ሌላው ደግሞ እኔ አብርሃም ያናደደኝ ነገር ዛሬ ለምንድን ነው በትንሹም በትልቁም ነገር እህቱንና ወንድሙን ይዞ የሚመጣው? ለምንድን ነው እነሱንስ የሚያስንቃቸው? ክብራቸውን ዝቅ የሚያስደርገው ለምንድን ነው? ባለፈው ማየታችሁ ከሆነ ለመጀመሪያ ጊዜ መጠጣ ጠጥታው ሩታ ጋር ያደረ ቀን በጠዋት በቃ እህቱንና ወንድሙን ደውሎ ነው የጠራቸው። በቃ ጉድ ሆኛለሁ ምናምን ብሎ የዛኔ ታስታውሱ ከሆነ ዛሬም ደግሞ ልጄን እንዳላይ ከልክለውኛል ብሎ እህቱንና ወንድሙን ጠርቷቸዋል ማለት ነው።
ለምንድን ነው የእነሱንስ ክብር ዝቅ የምታስደርገው? ምክንያቱም በቃ አክብረው አያናግሯቸውም፣ አክብረው አያወሯቸውም፣ ምንም አይነት ክብር የላቸውም ለነሱ። ስለዚህ እነዚህ ሰዎች ፊት ለምንድን ነው እህትንና ወንድምህን የምታቆማቸው? ሁል ጊዜ አንተ እኮ በህግ መያዝ ትችላለህ፣ አለቀ በቃ። ይሄንን ነገር መፍታት የምትፈልግ ከሆነ የቤተሰቦችህን ክብር ዝቅ ሳታደርግ ራስህ በህግ ብትጨርሰው መልካም ነው እንጂ ካልሆነ የባሰ እንደውም እየተቀራረቡ እየተነጋገሩ በሄዱ ቁጥር እየተናናቁ ነው የሚመጡት። አይተናል እኮ አይደል? አሁን ሩታና ቡዜ ድሮ በጣም ይከባበሩ ነበር። ሩታ ቡዜን በጣም ታከብራት ነበር ምናምን አይደለ? አሁን ላይ ግን ሩታ ቡዜን ማውራት ራሱ አትፈልግም። ብታወራትም ያው በንቀት ነው የምታወራት፣ እውነት እንነጋገር ከተባለ። ስለዚህ የቤተሰቦችህን ክብር ዝቅ ከምታስደርግ ራስህ መጨረስ ያለብህን ነገር ራስህ ጨርስ። በቃ ሩታ ጓደኞቿን ነዋ ሰብስባ የመጣችው። ያው ሜሪና ዳኒ እንግዲህ ጓደኞቿ ናቸው። እስከ ዛሬ ድረስ እውነት ለመናገር ሩታ ቤተሰቦቿን አላስገባችም፣ ማለት ተለቅ ያሉ ሰዎችን አላስገባችም። በቃ በጓደኞቿ ነው ሁሉንም ነገር እያደረገች ያለችው። ጥያቄ ስትጠየቅም የምትመልስላት ሜሮ ናት ወይ ዳኒ ነው የሚመልስላት ምናምን፣ ልሷ ነው ሁላ ሁለዋል ማለት ነው ጓደኞቿ። ስለዚህ እሷን በጓደኞቿ እንደምትወጣው አንተን በጓደኞችህ ተወጣ። በቃ ጓደኞችህ ያግዙህ አንተን ቤተሰቦችህን እንደዚህ አይነት ነገር ውስጥ ከምታስገባቸው ማለት ነው። ከዛ ከፍ ብሎ ግን በቃ መብቴን አስከብራለሁ የምትል ከሆነ ደግሞ ነገሮችን በህግ ብትይዛቸው የተሻለ ነው ብዬ አምናለሁ እንጂ ነገሮች እየተንዛዙ በሄዱ ቁጥር እጅግ በጣም ነው የሚያስጠላው፣ እጅግ በጣም ነው የሚያሰለቸው። ያው ለእናንተ ተከታታይም ለእኛም ለኦዲየንሶቻችሁ በጣም ነው እያስጠላ ነው ያለው። በቃ ነገሮች እየተንዛዙ መቼ እንደሚቋጩ፣ መቼ ሰላም እንደሚመጣ፣ መቼ መፍትሄ እንደሚያገኙ ሁላ አናውቅም። እኔ አንዳንድ ጊዜ እነጋሽዬ ምናምን ሁላ ራሱ ለምን ዝም እንዳሉ ግራ ይገባኛል። በቃ ጋሽዬ ራሱ ምጥት ብለው በቃ ከዚህ በኋላ ተፋቱ አንድ ላይ እንዳላያችሁ ምናምን ቢሏችሁ ሁላ በጣም ነው ደስ የሚለኝ። ምክንያቱም እናንተ በቃ ምንም የተረጋጋ ነገርን ልትፈጥሩ አልቻላችሁም። ስለዚህ ታላላቆቻችሁ በመካከላችሁ ቢገቡ እነጋሽዬ ቢመጡ የተሻለ ነገር ይፈጠራል ብዬ አስባለሁ። ከዛ ውጭ ግን ዳኒ የምትባለው ሰው እንደ መካሪ ቤተሰብም አለመኖሩ አንተን በጣም ነው የሚያሳዝነው። በእውነት ለመናገር ቤተሰቦች ካሉ ቤተሰቦች ራሱ ዝም ብለው ያንተን ጉዳይ ማየታቸው በጣም ነው የሚያሳዝነው። ምክንያቱም በቃ ወይ ቤተሰቦችን አትሰማቸውም ማለት ነው፣ አለበለዚያ ደግሞ በአንተ ተስፋ ቆርጠውብሃል ማለት ነው እንጂ እኔ ከሰው ጋር ራሱ የሚያናኑር አይነት ስብዕና ያለ ሰውም አይደለህም። በጣም ነው የሚያሳዝነው ይሄንን ስናገር በጣም ነው ማዝነው። ነገር ግን በቃ እያየን እንዳለ ነው ከሆነ እጅግ በጣም ከሰውነት ከሰብአዊነት የወጣ ጸባይ ነው ያለህ። በጣም ነው የሚያስጠላው። ለሰው ልጅ ክብር አለመስጠት ማለት እጅግ በጣም የሚዘገን ነገር ነው። ትንሽም ቢሆን ትንሽ ለሰው ልጅ ክብር ቢኖርህ መልካም ነው ብዬ አስባለሁ። ለማንኛውም እንግዲህ ይሄ የዛሬው ሀሳባችን ነው። የእናንተን ሀሳብ አስተያየት ደግሞ ኮመንት ላይ አስቀምጡልን። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።